ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ጠቅላይ ቤተ ክህነት ሕዝብ ግንኙነት የተሰጠ አስቸኳይ ሰበር መግለጫ። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ በየካቲት 2 ቀን 2015 ዓ.ም ባወጣው መግለጫ መሰረት መንግስት ቤተክርስቲያኒቱ መግለጫውን ባወጣች በ48 ሰዓታት ውስጥ የቤተክርስቲያኒቱን ሃይማኖት ቀኖና እና አስተዳደራዊ ሕግጋትን ባልጣሰ መልኩ ከመንግስት ጋር በጉዳዩ ላይ ለመወያየት መንፈሳዊ በሯ ክፍት መሆኑ በመግለጽ ጥሪ ማስተላለፏ ይታወሳል። ከዚህ ጋር በተያያዘ የኢፌዴሪ ጠቅላይ ሚኒስትር ክቡር ዶክተር አብይ አህመድ ይህንን የቤተክርስቲያናችንን ጥሪ መሰረት በማድረግ ለውይይት ጥሪ ያቀረቡ ሲሆን ሆኖም ግን ውይይቱ በመንበረ ፓትርያርክ ጠቅላይ ቤተ ክህነት ግቢ ሊሆን የሚገባ ነው በሚል በተነሳው ሀሳብ በጉዳዩ ላይ ከሽማግሌዎች ጋር ጥልቅ ውይይት በማድረግ የደህንነት ተሽከርካሪዎችና የጸጥታ አካላት ብዛት ሲታይ ምዕመናንን ስጋት ላይ እንዳይወድቁና ላልተገባ ጉዳት እንዳይዳረጉ በማሰብ የሰላም ጥሪውን መንግስት ከተቀበለና በቤተ መንግስት መገኘቱ ለሕዝባችን የሚያመጣው መፍትሄ የሚኖር እንደሆነ በማሰብ ብፁዕ ቅዱስ ፓትርያርካችንን ጨምሮ አበው ሊቃነ ጳጳሳትን ያካተተ ልዑክ በቤተ መንግስት የሚገኝ መሆኑን እያሳወቅን ሕዝበ ክርስቲያኑም አባቶች የደረሱበትን ውጤት እስከሚያውቅ ድረስ በትዕግስት እንዲጠባበቅ እናሳስባለን። ስብሐት ለእግዚአብሔር። የካቲት 3 ቀን 2015 ዓ.ም አዲስ አበባ ኢትዮጵያ። እኛ የምንሞትለት ሃይማኖት እንጂ የምንሞትለት ዘር የለንም። ተዋህዶ ሃይማኖቴ ብከዳሽ ቀኜ ትክዳይ። ሰገነት ላይ የወጣችው ዝምታ ካፋችሁ